የምንገዳደለው ስለማንጸልይ ነው በጭካኔ እጅ የምንቆርጠው ጆሮ የምንቆርጠው አንገት የምንቆርጠው ጡትን የምንቆርጠው የምንደፍረው ጨካኝ ስለሆነ ነው አረመኔ ስለሆነ ነው ብዙ አባታችን በአገረ ስብከታቸው ላይ ለምእመኑ ማስጠንቀቂያ ነው ያስተላልፉት የኛ የቤተ ክርስቲያን አሳዳጆች ውጭ አይደለም ያሉት ውስጥ ነው ያሉት ምንላችሁ ለዚህ የቤተ ክርስቲያን አሳዳጆች ውጭ አይደለም ብልጽግና ውስጥ አትፈልጓቸው መጀመሪያ የተቃዋሚ ፓርቲዎች ሸኔ ውስጥ አትፈልጓቸው ፋኖች ውስጥ አትፈልጓቸው ሰላም ጤና ይስጥልኝ ውድ የአራያ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዘት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ብዬ ጀምሬያለሁ በእስር ቤት ያሉ በጸበል ስፍራ በሆስፒታል በስደት በመከራና በስቃይ ውስጥ የሚገኙ ወገኖቻችንም እግዚአብሔር ያስብልን ክፉ ነገር በሙሉ ያርቅልን እንኳን ለዚህ ቀን አደረሳችሁ እመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በቅዱሳን መላእክት በነቢያት በሐዋርያት በጻድቃን በሰማዕታትና ጸሎትና ምልጃ በረከትና ረድኤት ይጠብቀን ዛሬ መረጃዎች ይዤላችሁ መጥቻለሁ የመጀመሪያው መረጃዬ ከራማ እስከ አዲስ አበባ የሚያጓጉዘን አንድ መረጃ ይዤላችሁ መጥቻለሁ ከዛ በማስከተል ደግሞ ያስኩላችሁን መረጃዎች የማቀርብላችሁ ሲሆን ጳጳሱ ማስጠንቀቂያ ሰጥተዋል የጳጳሱ ማስጠንቀቂያ ምንድነው እሱንም አያይዤ የማቀርብላችሁ ይሆናል እንዲሁም ሊቃውንት የሆኑ አባቶች በምክንያትና በአጀብ ተደርገው ከአገር ዳር ድንበር መሃል አዲስ አበባ መጥተው እየተንከራተቱ ነው ስለሳቸው እየወጣ ያሉ መረጃዎች ምንድናቸው እሱንስ በተመለከተ ምን አይነት አዳዲስ መረጃዎች አሉ ማቀርብላችሁ ይሆናል ሌላኛው መረጃዬ ደግሞ የሰብአዊ መብት ተሟጋቹ የህግ ባለሙያ ሆነው ኃይለማ ወንድማችን በአደባባይ ኢትዮጵያ ያለችበትን ወቅታዊ ሁኔታ እንዲህ በማለት ተናግሮታል እሱንም ማቀርብላችሁ ይሆናል የተናገረው ንግግር በመጨረሻ አቢሲኒያ ባንክ ወስዳችኋለሁ አዲስ ክስተት ተከስቷል አቢሲኒያ ባንክ ላይ 2 ሚሊዮን ብር ለመዝረፍ ሰው መግደል ቀላል ነገር ሆኗል እሱም በተመለከተም መረጃዎችን ከማስረጃዎች ጋር አያይዤ ያቀርብላችኋለሁ አራያ መካሻ ነኝ ይህን ፕሮግራም ተከታተሉት ይህ ሚዲያ አራያ ሚዲያ ነው መረጃዎች ለመላው ኢትዮጵያውያን ይደርስ በአለም ላሉ ኢትዮጵያውያን ይደርስልኝ ሼር ሰብስክራይብ እንድታደርጉልኝ ጋብዛችኋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን አመሰግናለሁ ዛሬም ወስዳችሁ ከራማ ዞብል ተራራ እስከ አዲስ አበባ የመጣውን ጉዞ ነው ራማ ዞብል ተራራ ላይ የምትገኘው የቅድስት ኪዳነ ምህረት ራማ ኪዳነ ምህረት ገዳም የአዲስ ጥሪ አላት ይሄ አደባባይ ጥሪው በአደባባይ ኢትዮጵያ ውስጥ ይቺ ገዳም ከተመሰረተች 1300 ዓመተ ምህረት አስቆጥራለች የዛሬ 600 ዓመታት በፊት በ600 ዓመተ ምህረት በፊት የተመሰረተች ገዳም ነች ይችኛዋ ገዳም ከተመሰረተች በኋላ ብዙ መናንያን ብዙ መነኮሳት ብዙ ዲያቆናት ብዙ ካህናት ብዙ ቀሳውስት ብዙ ጳጳሳት አፍርታለች በዞብል ተራራ የተመሰረተችው ገዳም ከተመሰረተችበት ዓመት ጀምሮ እስከ ዛሬው ዕለት ድረስ በተለያዩ ጦርነቶች በተለያዩ ድርቆች በተለያዩ መከራዎች ታልፋለች ዛሬ ለመላው ዓለም በአደባባይ በሚሊኒየም አዳራሽ ወተን ጸሎት እናድርግ ምህላ እናድርግ እንዘምር አምላካችንና መስገን በጸሎት ፈጣሪያችንን ጠይቅ ብለው ወደ አደባባይ ወጥተዋል ወደ አደባባይ የወጡት እለት በጦርነት በጥይት ጋጋታ ያልተረፈው ማንነታቸው በውሃ ጥም በሌላ መከራ ስቃይ ውስጥ የሚገኙት ወገኖቻችን ዛሬ በሚሊኒየም አዳራሽ በእያንዳንዳችሁ ደብር በቤተ ክርስቲያናችሁ ተገኝተው 200 ብር ትኬት እየሸጡ ገዳማውያኖችን እንታደግ የሚል ዘመቻ ተከፍቷል ኦርቶዶክሳውያን ገዳማውያንን የማትረፍ ዘመቻ ቤተ ክርስቲያን የመታደግ ዘመቻን ተቀላቀሉ ተብላችኋል ከሀገር ውጭም ከሀገር ውስጥም ያላችሁ በእነዚህ በመታያቸው የንግድ ባንክ አካውንት ቁጥሮች በአቢሲኒያ ባንክ በንግድ ባንክ ቁጥርና በእነዚህ ከታች በመታያቸው ስልክ ቁጥሮች ማለትም በ0911 025881 እና በ0920 0524 23 እንዲሁም በ0911 132139 ቁጥር ላይ በመደወል ቤተ ክርስቲያኑን በቀጥታ ድጋፍ እንድታደርጉና አደለም ከተማ ገዳሞችንም ሄዶ ማሳደድ መጀመሩን በአደባባይ ምስክር ሆነን አሁን ለቤተ ክርስቲያናችን ጎን እንቆማለን ህንጻ ስላሴን እንታደጋለን ህንጻ ቤተ ክርስቲያንን ገዳማውያንን እንደግፈን ቤተ ክርስቲያናችን ይሄን ትውልድ እናሻግራታለን ብለን ዘመቻ ከፍተናል በሚሊኒየም አዳራሽ ታህሳስ 5 የሚደረገው ዝግጅት ላይ እንዳትቀሩ
ከእናንተ የሚጠበቀው 20 ሺህ ምዕመናን ሆነን በዓለም አቀፍ ደረጃ ላይ በአደባባይ ላይ በሚደረግበት ፕሮግራም ጸሎትና የምስጋና ፕሮግራም ማድረግ ነው የመጀመሪያው። ከዛን ዓለም አቀፋዊ ድጋፉን እናንተ በያላችሁበት ሆናችሁ እንደያቀማችሁ አስራታችሁንም ድጋፋችሁን ማድረግ እንድትችሉ የአደባባይ ጥሪ ተጠርታችኋል። ይህ የመጀመሪያው መልእክታችን ነው። ይህን ከመልእክት በኋላ ወደ ፕሮግራሞች ይገባሉ። የመጀመሪያው ፕሮግራም የሚሆነው የዛሬው መልእክቴ እኚህን ጳጳስ ማስጠንቀቂያ ሰጥተዋል ብለው ነው መረጃ የደረሰኝ። መረጃው ሲደርሰኝ ምን አይነት ማስጠንቀቂያ ሰጥተዋል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን አገልግሎት ድርጅት በኢትዮጵያ ደቡብ ክልል አሪ ዞን በጂንካ ከተማ የተከሰተውን የማርበርግ ቫይረስን አስመልክቶ ከብፁዕ አቡነ ፊልጶስ በደቡብ አሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ኮሌጅ የበላይ ጠባቂ ፕሬዝዳንት የተሰጠ ማስጠንቀቂያ ነው። ማስጠንቀቂያው ምን ይላል መሰላችሁ? ከማስጠንቀቂያው በፊት አንድ ነገር ልንገራችሁ። እስከ ዛሬው ዕለት ድረስ ጤና ጥበቃ ሚኒስቴር ያመነው 6 ሰዎች ሞተዋል። የሞቱት በሽታው የመከላከያ ምንም አይነት የጤና ድጋፍ ስለሌለው በዓለም አቀፍ ደረጃ እጅግ አደገኛ ከሚባሉ ቫይረሶች ወረርሽኞች መካከል የመጀመሪያውን ስፍራ የሚይዝ ነው። ከኮሮናም ከሌሎች አዳዲስ በሽታዎች እነዚህ ምዕራብ አፍሪካ ላይ ከሚከሰቱ በሽታዎችም የከፋ ነው በሽታ ላይ በሽታ ይሄ በሽታ እዚህ አካባቢ አደገኛ ነውና እባካችሁ ስትባሉ ነው የተጠየቃችሁት። ብፁዕ አባታችን በሀገረ ስብከታቸው ላይ ለምዕመኑ ማስጠንቀቂያ ነው ያስተላለፉት። ማስጠንቀቂያው እንደሚል ነው። የማርበርግ ቫይረስ በደቡብ ኢትዮጵያ ክልል በአሪ ዞን ጂንካ ከተማ ከተከሰተበት ጊዜ ጀምሮ ሕይወታቸውን ላጡ ወገኖች ከተሰማን ጥልቅ ሐዘን እየገለጽን ይህን ወቅት በበሽታ ሕይወታቸውን ካጡ ወገኖቻችን ቤተሰቦቻችንና በቫይረሱ ተይዘው ሕክምና እየተከታተሉ ከሚገኙ ተጎጂዎች ጎን በቆመን በአንድነት ድምፃችንን ወደ እግዚአብሔር የምናሰማበት ጊዜ ነው አሁን ሲሉ ማስጠንቀቂያቸውን አስተላልፉ። አሁን በአንድነት ወደ ፈጣሪ የምናመለክትበት ጊዜ ነው። አዎ ነው። ደግመን ጠይቀናል፣ ቀድመን ጠይቀናል፣ አሁንም እንጠይቃለን፣ ቀጣይም እንጠይቃለን። ለወረርሽኝ፣ ለዘገናኝ ተግባሮች፣ ለጨፍጫፊዎቹ በሙሉ ለእግዚአብሔር ነው ማመልከት ያለብን። ሁላችን ማመልከቻ የሚቀበለን አካል የለም። የኛ ማመልከቻ እግዚአብሔር፣ ማመልከቻችን የሚመለከትልን እግዚአብሔር። አቤት የምንለው ላይኛውን ሁላችንም ወደ እግዚአብሔር ብንጮህ ይሰማናል፣ ይፈውሰናል፣ ጤናችንንም ይመልስልናል። እንደዚህ አይነት ፈታኝ ክስተቶች በምን እንደሚከሰቱ ባናውቅም እንኳን የእግዚአብሔር ርኅራኄ ግን እንደማይለየን እናውቃለን ብለዋል። እኔ ፈዋሽ እግዚአብሔር ነኝ ዘጸአት ምዕራፍ 15 ከቁጥር 16 እንዳለው የፈውስ እጁ የታመሙትን ወገኖች ይዳሰሳል፣ ያዘኑትን ያጽናናል፣ ያረፉትን እረፍተ ነፍስን ይሰጥልን፣ የዚህን ቫይረስ ስርጭትንም በምሕረቱ ያቁምልን። በጾምና በጸሎት ከመትጋት ባሻገር ማንኛውንም የጤና ባለሙያዎችና የጤና ስርዓት የሚያዘውን የሚፈቅደውን ሁሉ በማድረግ ለራሳችሁ፣ ለቤተሰቦቻችሁ፣ ለማህበረሰባችሁ ተገቢውን ጥንቃቄ በማድረግ የየድርሻችሁ እንድትወጡ አባታዊ መልእክቴን አስተላልፋለሁ ብሏል። ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት ይህን ማስጠንቀቂያ መልእክት አስተላልፈዋል። ትላንትና ጀምሮ ደግሞ በጂንካ አካባቢ መውጣትም መግባትም እንደማይቻል መረጃዎች እየወጡ ነው። እነዚህ መረጃዎች መንግስት ይፋ እስኪያደርጋቸው ድረስ መረጃዎቹን ለእናንተ እየተባሉ መሆናቸውን እንጂ የተረጋገጠ መረጃዎች አሉት። ሲረጋገጡ መረጃውን እነግራችኋል። ነገር ግን ጂንካና አካባቢው ላይ መኪና እንዳይገባም እንዳይወጣም ታግዷል የሚል መረጃዎች የተወሰኑ ማህበራዊ ሚዲያዎች እያስተላለፉት ይገኛሉ። እኛም እንጠይቃለን። አደጋው ወደ ሌላ ክልል ተስፋፍቶ ከመሄዱ በፊት ሐዋሳ፣ ወላይታም ሶዶ እንደሄደ ሰምተናል። በወቅቱ ህመምተኛ እንደሄደ ተስፋፍቶ ብዙ ሰው ከመበከሉ በፊት መሰረት ሚዲያም ባለፈው አርሲ ላይ 11 ሰዎች ስም ዝርዝር ጠቅሶ መሞታቸውን ገልጾልናል። የክልሉም የጤና ቢሮም ይሄ ነገር የቆየ ነው ከሱ ጋር ስለተመሳሰለ እሱ ማለት አይደለም ሲሉን ወደ ሐረር አካባቢም እዛም አርሲም አካባቢ እንደታየ ማስረጃ አረጋግጠው ነበር፣ ገልጸው ነበር። እንዲህ ከሆነ አደጋው እየሰፋ አዲስ አበባ መጥቷል ወደ ጳውሎስ ሆስፒታል የሚባለው መረጃው ሐሰትን የሚሉ መረጃዎች ደግሞ ትክክለኛው በሽታው እሱ አይደለም የሚሉ መረጃዎች እየወጡ ነው። ጥርጣሬ አለ፣ ነገር ግን ጥርጣሬው በምርመራ ውጤት አልተረጋገጠም እና መረጃው ስህተት ነው የሚሉ መረጃዎች እየወጡ ነው እና ብፁዕ አባታችን አቡነ ፊልጶስ በጸሎት እንትጋ፣ ወደ እግዚአብሔር እንመለስ፣ አለበለዚያ አንድንም ብለዋል። እውነታቸው። የምንገዳደለው ስለማንጸልይ ነው። በጭካኔ እጅ የምንቆርጠው፣ ጆሮ የምንቆርጠው፣ አንገት የምንቆርጠው፣ ጡትን የምንቆርጠው የምንደፍረው ጨካኝ ስለሆነ ነው፣ አረመኔ ስለሆነ ነው። የህፃን እግር እስኪቆረጥ በጥይት የምንደበድበው አረመኔ ስለሆነ ነው።
የሰው እጅ በእጃችን የምንቆርጠው አረመኔ ስለሆነን ነው። የሰው ደም የማይዘገንነን የማይቀፈን አረመኔ ስለሆነን ነው። ስለ አረመኔያዊነታችን ጸሎት ልናደርግ ይገባል። ጨካኝ ነን። አዎ ለዩቲዩብ ሽቀላ፣ ለቲክቶክ ሽቀላ፣ ለማህበራዊ ሚዲያ አጀንዳ፣ ለፖለቲካ አጀንዳ ብለን የምናራግበው ሐሰት ከሆነ ሐሰት ነው። እስኪ ሐሰት ነው ንገሩን። እስኪ ሽቀላ ነው በሉን ንገሩን። እስኪ እግሩ የተቆረጠው ወላይታ ልጅ አይደለም? የእናንተ ልጅስ ቢሆን የትም ክልል ሁኑ፣ ብሔር አይኑረው፣ ሃይማኖት አይኑረው፣ ምንም ይሁን ሰው ስለሆነ ብቻ አናዝን? እጁ የተቆረጠው አማራ ክልል አያሳዝነን? ሰው ስለሆነ አናዝን? አሁን የቅርቡን ስንነግራችሁ እናንተ ደግሞ ትመጡና ያኔ እንትን የተደረገው ትሉናላችሁ። በወቅቱ እኮ ተናግረናል ወንድሞቻችን። ያኔም አትከታተሉ ከሆነ ወደ ኋላ ገብታችሁ ተመልከቱት ሚዲያው። እንዲህ አትሁኑ። ስለ ሰብአዊነት መጀመሪያ አቁሙና የአባታችንን ማስጠንቀቂያ መልእክት በዛው አካባቢ ስለምትገኙ የሀገረ ስብከቱ ምዕመኖች እንዲሁም ለሁላችንም አባቶች ቢሆንና በመላው ኢትዮጵያ ይህ ጸሎት ቢታዘዝ ደስ ይለን ነበር። ለዚህ ነው የራማ የህብረት ዜማና ጸሎት ስነ ስርዓት በሚሊኒየም አዳራሽ ሲከናወን ይህንን በአደባባይ ማስታወቂያ የምንናገረው። አዎ ለገዳማውያኑ ከፊት እንቆማለን። ለገዳማውያን አባቶቻችን ስለ ቤተ ክርስቲያናችን የጀርባ አጥንት ከፊት እንቆማለን። አዎ ከራማ ዞብል ተራራ ላይ የቆሙትን አባቶቻችንን እዛ መከራና ስቃይ የሚያገኙት አባቶቻችን ለጸሎት አዲስ አበባ ሚሊኒየም አዳራሽ ላይ ታኅሳስ 5 አደባባይ ሲከትሙ እኛም ስለነሱ እንጮሃለን። ምዕመኑንም የ200 ብር ትኬት በየደብራችሁ በየቤተ ክርስቲያን ደጃችሁ ደጀ ሰላማችሁ ገዝታችሁ አውደ ምህረት ላይ ነጠላ ለብሳችሁ እያለቀስን ለፈጣሪያችን እንጸልያለን። እያለቀስን እንዘምራለን። እየዘመርን እናመሰግናለን። አቤት ፈጣሪያችን ድረስልን እንላለን። አቤት ይህን ዘመን አሻግረን እንላለን። አዎ የራማ የህብረት ዜማን በአደባባይ በሚሊኒየም አዳራሽ በጋራ ጸሎት እናደርጋለን። ታኅሳስ 5 ነው የሚደረገው ከቀኑ 6 ሰዓት ጀምሮ እንዳትቀሩ። ብፁዕ አቡነ ፊልጶስም ላስተላለፉት መልእክት ማስጠንቀቂያ በጣም እናመሰግናለን። ስለኛ አባት ማህበራዊ ሚዲያው መነጋገሪያ አድርጎታል። እኚህ ኔታ ናቸው፣ ሊቃውንት ናቸው፣ ሊቅ ናቸው። በአደባባይ ማባረር ጀምራለች ቤተክርስቲያኖች ሊቃውንቶች። ዛሬ የሚገኙት አዲስ አበባ ነው። በአካል እናገኛቸው ሞክረን ነበር፣ አላገኘናቸውም። ሄደን ነበር፣ አጣናቸው። እኛ አባት የአቋቋም መምህር ናቸው፣ የድጓ መምህር ናቸው፣ የቅኔ መምህር ናቸው፣ የዘማሬ መምህር ናቸው፣ የትርጓሜ መምህር ናቸው፣ የመጽሐፍት ተጠያቂ ሊቅ ናቸው። ታላቁ የኔታ የሄኖክ ምትክ ከተባሉት አንዱ የኔታ ተስፋ ማርያም ናቸው። ለ32 ዓመታት በመምህርነትና በአስተዳዳሪነት ካገለግሉበት ፊት ቅዱስ ሚካኤል ቤተክርስቲያን ተፈናቅለዋል። ለ32 ዓመታት አቋቋም አስተምረዋል፣ ድጋውን አስተምረዋል፣ ቅኔውን አስተምረዋል፣ ዝማሬውን አስተምረዋል። የትርጓሜ መጽሐፍቱ ተጠያቂ ሊቅ ናቸው። ታዲያ እኚህን አባት ማባረር ማለት እኮ ግዙፍ የኦርቶዶክስ ላይብረሪን ከቤተ ክርስቲያን አውጥቶ መጣል ማለት ነው። ግዙፍ የቤተ ክርስቲያን ላይብረሪ የቤተ ክርስቲያን ታሪክን፣ ቁም ቅርስን፣ ተንቀሳቃሽ ቅርስን ማሰናበት ነው። ቤተ ክርስቲያን ተንቀሳቃሽ ቅርሷን አሰናብታ ማንም የምትፈልገው ማንን ነው የምታፈራው? ከዛ በኋላ የትኛውን ድጓ መምህር፣ የትኛውን የቅኔ መምህር፣ የትኛውን የትርጉም መምህር ልታፈራ? የቤተ ክርስቲያን መባረር ማለት እየተከፈላቸው ሲያስተምሩበት ወንበር ዘርግተው የአብነት ተማሪዎችን ከሚያስተምሩበት ስፍራ ላይ ተፈናቅለው ዞር ስታደርጓቸው የሚያስተዳድሯቸው ቤተሰቦችና የሚያኖራቸው ወገኖቻቸው ጋር ዞር በሉ ብሏቸው አሰናበታችኋቸው። ከዛ ቤተክርስቲያን ደግሞ ጸንታ እንድትቆም ትፈልጋላችሁ። እኔ አንድ ነገር ልጠይቃችሁ። ጠቅላይ ቤተ ክህነት ደጅ ቢሮ እየጠኑ ናቸው እኛ አባት። ብዙ ጊዜ መስጊዶች ውስጥም ቸርቾች ውስጥም ቤተክርስቲያን ውስጥም ያለው ከፍተኛ ጥላቻ ምን እንደሆነ ልንገራችሁ። እናንተ በቤተ ክህነት ወይ ደግሞ በመስጊድ ወይ ደግሞ በቸርች ውስጥ ጥላቻ ያለባችሁን ግለሰቦች የፖለቲካ ልጥፍ እየሰጣችሁ ነው የምታባሩት። እናንተ ካልተመቻችሁ መንግስት የተቃወመውን አካል ደጋፊ አድርጋችሁ የዛት ደጋፊ ነው ትላላችሁ። አሁን ሰሞኑን የተባሉት የፋኖ ደጋፊ ናችሁ በሚል ነው የተባሩት አሉ። ካህን የብልጽግና ደጋፊ መሆን ይፈቀድለታል? አይፈቀድለትም። የፋኖስ ደጋፊ መሆን ይፈቀድለታል? አይፈቀድለትም። ለምን? መንግስትን የሚመራው ብልጽግና ስለሆነ። እሺ የሸኔ ደጋፊ መሆን ይፈቀድለታል? አይፈቀድለትም።
እና ሼኮች የሉ ሙስሊሞች የሉም ፋኖች ውስጥ ኡስታዞች ምንድነው ሸኔዎች ውስጥስ ሙስሊሞች የሉም አሉ። ሁሉም ቦታ እኮ የሁሉም ሃይማኖት ተከታይ ነው ያለው። ተቃዋሚ የሆነ በፖለቲከኝነቱ እንጂ በእምነቱ አይደለም። እኚህን አባት መልሷቸው በእኚህ የቁም ላይብረሪ በሆኑ የቤተ ክርስቲያን ቋሚ ቅርስ የሆኑ አባትን ከቤተ ክርስቲያን አፈናቅላችሁ ቤተ ክርስቲያንን ባዶ አታርጓት። ሊቃውን ታባረራላችሁ፣ ካህናት ታሰናብታላችሁ፣ ጳጳሳት ታፈናቅላላችሁ፣ ጳጳሳትን በቡድን ለይታችሁ ወደ አንድ ሀገረ ስብከት ለመውሰድ ምዕመናን ትገላላችሁ። ይሄን ታረጋላችሁ። ከዛስ የብልጽግና ደጋፊ ነው ወይ ደግሞ የፋኖ ደጋፊ ነው ወይ ደግሞ የሸና ደጋፊ ነው ብላችሁ ደግሞ ከጀርባ አጀንዳ ትለጥፉባቸዋላችሁ። የአንድ አባት የአንድ የቤተ ክርስቲያን መዋቅር ሊቅ የሆኑትን አባት ለመናድ ስትፈልጉ ከጀርባ የፖለቲካ ልጥፍ ትለጥፋላችሁ። እኛ እያጣን ያለነው ቤተ ክርስቲያናችንን ነው። እሳቸው የሚያስተምሯቸው የቅኔ መምህራን፣ የድጓው መምህራን፣ እሳቸው የሚያስተምሯቸው የአቋቋም መምህራን፣ እሳቸው የሚያስተምሯቸው የዝማሬው መምህራን፣ እሳቸው የሚያስተምሯቸው የትርጉማን መምህራን፣ የሐዲሳት የብሉያት መምህራን ከተማ ላይ ሄደው ህንፃ ሥላሴን የሚያድኑ ናቸው። ህንፃ ሥላሴን አድነው ቅዳሴ ስርዓትን አስቀድሰው የቤተ ክርስቲያን ስርዓት በቋሚነት እንዲቀጥል የሚያደርጉ ናቸው። እኛ አንድ አባት ለ32 ዓመታት አልተናገራችኋቸው። ዛሬ ቂም ያለባቸው በቤተ ክህነት መዋቅር ውስጥ ያሉ እዚህ አይደለም እዛው ነው የምነግራቸው። እዛው ጎንደር ላይ የቅዱስ ሚካኤል ቤተ ክርስቲያን እዛው ጎንደር ላይ አፈናቀሏቸው። እዛው ያሉ ሰዎች ተባር ነው። የኪሳቸው ጥቅም እንጂ የቤተ ክርስቲያን ጉዳይ አይመለከታቸው። የኪሳቸው ጉዳይ እንጂ የቤተ ክርስቲያን ጉዳይ ነገ ዜሮ ነው፣ አይመለከታቸው። ስንት ካህን ነው በጾም ወቅተኛ ሲጠጣና ሲሰክር ያምብዬ ነው? ስንት ካህን ነው ክብረ ክህነቱን ሳይጠብቅ በየመጠጥ ቤቱ በየጭፈራ ቤቱ የምናየው? ስንት ካህን ነው ሴት እየቀያየር ይዞ ሲሄድ የምናየው? ይሄ እኮ የአደባባይ ሚስጥር። እኛ የቤተ ክህነታችን የቤተ ክርስቲያናችን መዋቅር ነው እንዳንል ቤተ ክርስቲያን በስርዓቷ ይህን አትፈቅድም። ግለሰቦቹ ግን ይህን ያደርጋሉ። ከዛን የቤተ ክርስቲያን ስርዓት ጠብቀው የሚያስተምሩ ሊቅ ግን አሰናብተው አፈናቅለው ተደራጅተው እነሱ ግን ቤተ ክርስቲያኑ ወርሰው ተቀምጠዋል። በርባን ተፈቶ ክርስቶስ ታስሯል። በተደራጁ ካህናት በተደራጁ የመዋቅር አሰራሮች ሊቃውንቶች ይባረራሉ። ሊቃውንቶች የነቢጥ ይሆናሉ። ሊቃውንቶች ይሳደዳሉ። ሊቃውንቶች ከቤተ ክህነት መዋቅር ተፈናቅለው እንዲወጡ ይደረጋሉ። አላዋቂዎች ቤተ መቅደስ ውስጥ ይቀመጣሉ። ዛሬ ክርስቶስን ደግመን አንሰቅለው። እኚህን አባት ማባረር ማለት ክርስቶስን ደግሞ መስቀል ነው። እናንተም ክርስቶስን ደግማችሁ እየሰቀላችሁት። አዎ በፈረጃችሁ ክርስቶስን ደግማችሁ መስቀል ነው። በርባንን እየፈታችሁ ክርስቶስን መስቀል ነው። በርባን ፈታችሁ ክርስቶስን ስቀሉት። እኚህን አባት የኔታ ተስፋ ማርያም በስማቸው የታላቁ የኔታ ሄኖክ ምትክ ተብለው ደግሞ ለ32 ዓመት የተመሰከረላቸው ናቸው። የድጓ የአቋቋም የዜማው መምህር ናቸው። የትርጉም ፈቺ ናቸው። ሊቅ ናቸው። እኚህን አባት አፈናቅላችሁ ከዛ አፈናቅላችሁ ለማመልከቻ አዲስ አበባ እንዲመጡ አድርጓቸዋቸው አዲስ አበባ ቤቱታ ለማቅረብ ቤተ ክህነት ደጅ ከጧት እስከ ማታ ይመላለሳሉ። ዘመድ ፈልገው እየተንከራተቱ አያችሁ። የኛ የቤተ ክርስቲያን አሳዳጆች ውጭ አይደለም ያሉት፣ ውስጥ ነው ያሉት የምንላችሁ ለዚህ ነው። የቤተ ክርስቲያን አሳዳጆች ውጭ አይደለም። ብልጽግና ውስጥ አትፈልጓቸው። መጀመሪያ የተቃዋሚ ፓርቲዎች ሸኔ ውስጥ አትፈልጓቸው፣ ፋኖች ውስጥ አትፈልጓቸው። የምትፈልጓቸው ተቃዋሚ ፓርቲ የመንግስት መዋቅር ወይ ደግሞ የሆነ ግለሰብ ከንቲባ ምናምን ጋር አትፈልጉት። የምትፈልጉት ቤተ ክርስቲያን አፍራሽን እዛው ቤተ መቅደስ ውስጥ ውጭ አይደለም። እኛ የምንጠይቀው ቤተ መቅደስ ውስጥ ያለውን ይሁዳ ነው። እኛ የምንፈልገው በክርስቶስ ስም በርባንን የፈቱ ናቸው። በርባንን ፈተው ክርስቶስን አስረው መከራና ስቃይ የሚያሳዩት ቤተ ክህነት ውስጥ ያሉት ቆባ አድራጊዎች ናቸው። ይሄ የምንነግራችሁ ጥቂቶቹ ናቸው። ብዙሃኖቹ እያለቀሱ በደሞዝ ቅጥር በአብነት ተምረው በቋቋም ተምረው በቅኔ ተምረው እዛው እያለቀሱ ያሉ ብዙ ካህናት አሉ የምናውቃቸው። እና መልሷቸው። ቤተ ክርስቲያን የሚያፈርሷት የቤተ ክርስቲያን የበላይ ራሶች ናቸው። ምን ከእንትነው ካህናቱ ይባላል አይደለም። ወንድማችን አንድ መረጃ ጻፈ። መረጃውን ላጋራችሁ። መጀመሪያ የሰብአዊ መብት ተሟጋች ነበር።
የኢትዮጵያ ሰብአዊ መብት ጉባኤ ሊቀመንበር ነበር። አሁን ይመስለኛል ከኢትዮጵያ ውጭ ነው ያለው፣ በስደት ላይ ነው ያለው። ሰሞኑን በሚደረጉት ዘግናኝ ድርጊቶች እንዲህ ሲል ጻፈ። ኢትዮጵያን በበቀለኝነት ስሜት በጭካኔያቸው ደረጃና በጥላቻቸው መግዘፍ በሚፎካከሩ ወጣቶች የሞሉባት ሀገር እንድትሆን፣ በየቀኑ ለመስማትና ለማየት የሚዘገኑ ድርጊቶች የሚፈጸምባት የሰቆቃ ሀገር እንድትሆን፣ ወንጀል በጠራራ ፀሐይ የፈጸሙ ሰዎች እንዳሻቸው የሚንጎማለሉባት ሀገር እንድትሆን፣ ሰዎችን አፍኖ በመሰወር ገንዘብ በመጠየቅ መግደል አትራፊ የሥራ መስክ የሆነባት ሀገር፣ ሴቶችን በገፍ መድፈርና ማሰቃየትን ዋነኛ የበቀል መቀጣጫና የጦር መሳሪያ ያደረገው ዘለልኩት። ምክንያቱም የመንግስት መዋቅር ይነካል። ሀገር ዘለልኩት የሆነች ብሏል። በአንድ ሌሊት በአስሮች የሚቆጠሩ ዜጎች በገዛ ቀያቸውና ቤታቸው ውስጥ ታርደውና በጥይት ተጨፍጭፈው ሲገደሉ ክስተቱ በመንግስት ሚዲያዎች ለዜና እንኳን የማይበቃባት ሀገር እንድትሆን ያደረገውን ይህን ጨካኝ ከሰው ልጆች ርኅራኄ የሌለው ግጭት ጠማቂ የጦር ሰባቂ ትውልድ አስጨራሽ ወጣቶችን የአውሬነት ባህሪ የሚያላብስ በሙስና የተዘፈቀ አደገኛ ስርዓት የኢትዮጵያ ሕዝብ ከላዩ ላይ አሽቀንጥሮ ይላል። ፖለቲካውን ተውኩት። የገለጻቸው ነገሮች ግን በሙሉ እየተከወኑ ያሉ ናቸው። ፖለቲካ ውስጡ ያሉን ፖለቲካ ተውኩትን፣ ሀሳቦቹ ግን በሙሉ ትክክል ናቸው። የጨካኔ ፉክክር ላይ አይደለም ያለ ነው እንደ ኢትዮጵያውያን ነን። በዚህ በኩል የህፃን ልጅ እግር እንቆርጣለን፣ በዛኛው በኩል የወጣት ልጅ እግር እንቆርጣለን። በዚህ በኩል ህፃን ነፍሰ ጡር ሴት እንደፍራለን፣ በዛኛው በኩል ነፍሰ ጡር ሴት ትገደላለች። በዚህ በኩል በነገራችን ላይ የታጠቁ ሰዎች አይደለም የሚገደሉት፣ ሰላማዊ ሰዎች ናቸው በሁሉም ቦታ እየተገደሉ ያሉት። ሴቶች እየተደፈሩ ያሉት በመኖሪያ ቤታቸው ተጠልለው ባሉበት ነው። የሚናገርላቸው የለም፣ የሚጮህላቸው የለም። ዘግናኝ የሚሆን የግፍ እርድ የሚፈጸምባቸው ሰዎች ናቸው። እንስሶች እንኳን አለ ሰዎች ናቸው እየተፈጸመባቸው ያለው ዘግናኝ እርድ። እጅህን አቀበለኝ ተብሎ የሚታረድ ሰው፣ በማጅራት ልርድ በአንገት ልርድ ተብሎ ምርጫ የሚሰጠው ሰው። ሟቾች እንደዚህ ነን። እኛም ምን ሞታለን፣ ገዳዮቻችንም ይገድላሉ፣ እግዚአብሔርም ይፈርዳል። ለእኛ ደግሞ ለፖለቲከኞቹ ይሄ ጽሑፍ እንግዲህ ያሬድ ኃይለማርያም ፖለቲካዊ ቀመስ ንግግር ስለሆነች ፖለቲካዋን ዘልያት ነው የምናገራት። ምክንያቱም ምንም እንደማይጠቅም አይቼዋል። ምንም አይጠቅምም፣ ምንም ትርፍ የለውም። ሌላ የጭካኔ በቀል፣ ሌላ የጭካኔ ዝግጅት፣ ሌላ የጭካኔ አሟሟት እየተዘጋጀ ነው። ሁላችንም ያለን ሁላችን አንዳችንም ብፁዕ አቡነ ፊልጶስ እንዳሉት ለመጣው ወረርሽኝ እንኳን ጸሎት ማድረግ የቻሉ ጳጳስ አንድ ናቸው። ለመጣው ደግሞ የእርስ በርስ ጭካኔያችን ጸሎት የሚያደርግ ደግሞ የቤተ ክህነት መዋቅር የለም፣ የመጅሊስ መዋቅር የለም፣ የፕሮቴስታንት ሲኖዶስ መዋቅር የለም። አንዳቸውም ምህላ አላወጁ፣ አንዳቸውም ጸሎት አላወጁ። በኢትዮጵያ ውስጥ አንድ ሰው ልጅ እጁን ድንጋይ ላይ አድርግ እየተባለ እጁ ሲቆረጥ እያየ አንድም የቤተ ክርስቲያን መዋቅር አንድም የሃይማኖት መዋቅር ጸሎት ላድርግ አላለ። አንድም ከሃይማኖት መሪው ሃይማኖተኛው አማኝ ነው። እያንዳንዳችሁ ላይ ያላችሁ የምትናገሩት የፖለቲካ ትርፍ ልታገኙበት፣ ስለመመኑ ስለ ነፍሱ አስባችሁ አይደለም። ስለ ነፍሱ ካሰባችሁ እውነት አልቅሱ። ይሄ ዘመን የሚለቀስበት ዘመን፣ ይሄ ዘመን ለእግዚአብሔር እየየ የምንልበት ጊዜ ነው። አሁን ነቢያት ጾም ላይ ነን ያለነው ኦርቶዶክሳውያን። ይህን ዘመን ልናለቅስ ይገባናል። የምነግራችሁ እሱ እንግዲህ ኃይለማርያምን ያለውን ነገርኳችሁ። ያሬድ ኃይለማርያም በመጨረሻ እዚህ ቦታ ልውሰዳችሁ። ይሄ ቦታ አቢሲኒያ ባንክ ነው። ሁለት የአቢሲኒያ ባንክ ዘበኞች ባሉበት አንደኛው ለ2.4 ሚሊዮን ብር ብሎ አብሮት ይጠብቅ የነበረውን ሰው ገድሎት ካዝና በብረት ፈንቅሎ ገድሎ ጠፋ። በተቀየረ ስም በሐሰተኛ ፎርጅድ ማስረጃ ነበረ ስራ የተቀጠረው። ነገር ግን ተያዘ። ንጹህ ደም ትፈርዳለች። ንጹህ ደም መፍረዱ አይቀርም። ንጹህ ደም ፍርድ ታሰጣለች አይቀርም። በምድርም በሰማይም ታስፈርዳለች። ንጹህ ሰው ደም ታስፈርዳለች።
ብዙዎቻችን ስለ ጭካኔ እንናገራለን አይደል? ስለ ሟቹና ስለ ቤተሰቡ ግን አናወራ። ዜናው የተዘገበው ስለ ሟቹ ስለ ገዳዩ። እኔ ግን የምነግራችሁ ስለ ሟቾቹ ሰዎች ልንገራችሁ። እንደዚህ አይነት ሟቾች ነገ እሻገራለሁ፣ ህይወት ይኖረኛል፣ ቤተሰብ መሰረታለሁ፣ ቤተሰብ ካለው ደግሞ ልጆችን ያሳድጋለሁ፣ የተሻለ ስራ አገኛለሁ፣ ይህን ስራ ሰርቼ ደግሞ ነገ አድሬ ደግሞ ሌላ ስራ ሰርቼ ተምሬ የሆነ ነገር አገኛለሁ ብለው የሚጥሩ ሰዎችን ነው የገደለው። ተስፋ ያላቸው ኢትዮጵያውያንን የገደለው እና የሚሞቱት አሁንም ተስፋ ያላቸው ኢትዮጵያውያን ናቸው። ነገን እኖራለሁ፣ ሀገሬን አሳድጋለሁ፣ ራሴን ለውጣለሁ። ራሱ ሲለውጥ ሀገር ይለውጣል። ራሱ ሲለውጥ ቤተሰብ ይመሰርታል። ቤተሰብ መመስረት ማለት ሀገር መመስረት ነው። የአንድ ቤተሰብ ቅርንጫፍ ነው የሀገር ህልውና የሚመሰረተው። የአንድ ቤተሰብ መውደም የሀገር መውደም ነው። የአንድ ዜጋ መሞት የሀገር መሞት ነው። ስለዚህ ዜጎቻችን በጭካኔ ሲገደሉ ምንም አይመስልም። ለ2 ሚሊዮን ብር ለወረቀት ነው የሞተው። እኛ አትመን ገንዘብ ነው ስላልነው ነው የሞተው። ገዳዩ ግን በዛው ቀጥሎ ምንም አይመስለው፣ አይከፋውም፣ አይጨንቀውም፣ ግድ አይሰጠውም፣ ግድ አልሰጠውም። መከራና ስቃይ ምንም አይመስለው። አሁን የዚህ ልጅ ቤተሰቦች ይሰቃያሉ። የሟቾቹ አንድ ዳቦ ቁራሽ ፓስቲ እየበላ የሚያስተዳድራቸውን ወንድማቸውን አባታቸውን አጥተዋል። እኛ የምንጨነቀው ስለሱ ጭካኔ ብቻ ነው የምናወራው። ስለ እነዚህ ነፍሶች አናወራ። በሱ ዙሪያ ስላሉት ቤተሰቦች፣ ስለ እናቱ፣ ስለ አባቱ፣ ስለ ወንድሞች፣ ስለ እህቶቹ፣ ስለ ልጆቹ፣ ስለ ባለቤቱ አናወራ። ስለ ጭካኔው ብቻ ነው ዜናችን። እስኪ የዜናችንን አውድን ቀይረው። ተገደለ፣ አዎ ተገደለ። በጭካኔ ተገድሏል፣ አዎ ተገድሏል። በፌሮ ተቀጥቅጦ ተገድሏል፣ አዎ ተገድሏል። የሟቹ ቤተሰቦችን የነገ ህይወት ዕጣ ፈንታ ማን ነው የሚወስነው? ማንም። አያችሁ ሰብአዊነታችን የት ጋር እንደቀረ። አዎ እጁን የቆረጠው ያ ጨካኝ አሁን እየተንቀሳቀሰ ነው በሀገሩ ላይ። ያ ህፃኑንም ቆርጦ ወላይታ ላይ ያስቆረጠውም ተኳሽ እየተንቀሳቀሰ ነው ሀገሩ ላይ። ስለ ልጁ ስለ ቀጣይ ህይወቱ እግር ስላጣበት እጁን ስላጣበት በየመስጊዱ ሄዶ ስለሚለምነው ግን አናወራ። እንዴት እናቋቁማቸው? እንዴት ቀና እናርጋቸው? እንዴት እቺ ሀገር የተስፋ ሀገር እንደሆነች እናሳያቸው? አናሳይም። ተስፋ አልባ ሀገር እናረጋታለን። ስለዚህ ተስፋ አልባነትን እንድናጠፋ ችግሩንም ከነመፍትሄው ማውራት አለብን። ሸዋሮቢት ላይ እየለመነ የሚገኘው ያ እጁ የተቆረጠው 2017 ሚያዝያ ላይ የተቆረጠው ወጣትም ወደ ማህበራዊ ሚዲያ አምጡትና ይደገፍ፣ ራሱን ችሎ እንዲቆም እናግዘው። እዚህ ወላይታም ላይ እግሩ የተቆረጠውን ሌሎች መከራ የደረሰባቸውን አርሲ ላይ ወገኖቻችንንም ሊረዱ የሚችሉበትን ነገር የሀገረ ስብከቱ ስራ አስኪያጅም ሊቀ ጳጳስ እንኳን ተዋቸው አሉ እንዴ። በነገራችን ላይ ስራ መልቀቂያ የሚጠይቅ ሊቀ ጳጳስ ሰምታችሁ አታውቁም አይደል? በቃ በአት ልገባ ነው ልገድም ነው እኔ መምራት አልቻልኩም ብሎ ስራ መልቀቂያ የሚጠይቅ አባት ሰምታችሁ አታውቁም አይደል? እስኪ ይሄንን እንኳን አድርጋችሁ እንኳን እስኪ ያሳዩ። ምዕመን ጠፍቷል እኮ የለም። ታዲያ ምን ትሰራላችሁ ሀገረ ስብከታችሁ? ቢያንስ ምዕመኑ የተረፈው ምዕመን እንኳን ለማቋቋም ከፊት መታችሁ እንኳን አትቆሙ። የት ነው ከአርባ ምንጭ ሲመጡ ሲሞቱ እና ሲጠየቁ ዝም ያሉት አባት የሀገረ ስብከት ሊቀ ጳጳስ? ወላይታ ሀገረ ስብከት ላይ ሆስፒታል በተኙበት ገንዘብ ሲሰባሰበላቸውና ከሄዱት ጉዞዎች መካከል ጉዞ ገንዘብ ሲሰበሰብ አይ በእኔ በኩል መሰብሰብ ያለበት ብለው ድምፃቸውን አሰሙናል። ለገንዘብ ሲሆን ድምፃችሁ የሚወጣ ገንዘብ ሲጠፋ ደግሞ ስለሞትና ስለ ሰዎች ነፍስ መዳን ደግሞ ድምፃችሁ የሚጠፋ አባቶች እባካችሁ የምታገለግሉት ንዋይን አይደለም፣ የምታገለግሉት ክርስቶስን ነው። ለክርስቶስ ብላችሁ አሁንም ስለሚሞተው ህዝብ አንዴ ለፈጣሪ እንድንማጸን ወደ አደባባይ ወጡልን። ምዕመኑ ደግሞ እየተደራጀ እርስ በርስ ወደ ቤተ ክርስቲያን እየገባ ከንስሐ አባት ጋር የተማከርክ ንስሐ ግባ፣ ስጋው ደግሞ ተቀበል። መደራጀት የሰማያዊ መንግስት ነው። የምትደራጀው ለዛ ነው። ተደራጅታችሁ ወደ ሰማያዊ መንግስት ለመሄድ ወደ ንስሐ አባታችሁ ቀርቡ፣ ስጋው ደግሞ ተቀበሉ። ይሄ ምክራችን። የዛሬ ቆይታ ይህን ይመስል ነበር። አርአያ መካሻ ነበረ ፕሮግራሙን ያዘጋጅቼ ያቀርብኩላችሁ። በዋናው መልእክት የጀመርኩላችሁን ነገር በመጨረሻ ማሳፍርላችኋለሁ። ይሄን መልእክት ነው ማሳያችሁ። ራማ ኪዳነ ምሕረት ገዳም ትጣራለች። ጥሪዋንም እኛ እናስተላልፋለን። የራማ ኪዳነ ምሕረት ገዳም የሚገኘው በሰሜን ወሎ ሀገረ ስብከት በቆቦ ወረዳ ዞብል ተራራ አካባቢ ላይ የምትገኝ ነች። ከዛሬ 1300 ዓመታት በፊት የተመሰረተች ሲሆን ጥንታዊ ገዳም ናት። ገዳማ ያለባትን ችግር በዘላቂነት ለመቅረፍ እሁድ ታኅሳስ 5 2018 ዓ.ም
ከቀኑ 6 ሰዓት ላይ ታላቅ የገቢ ማሰባሰቢያ መርሃ ግብር በሚሊኒየም አዳራሽ ይካሄዳል። ስለሆነም 200 ብር ብቻ የመግቢያ ትኬት በመግዛት የመርሃ ግብሩ ተሳታፊ እንዲሆኑና ገዳማን በማገዝ ከእመቤታችን ቅድስት ድንግል ማርያም ጸጋና በረከት እንዲያገኙ ጥሪያችንን እናስተላልፋለን። በዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል ሁለተኛ ቆሮንቶስ ምዕራፍ 15 ከቁጥር 23 ላይ። ገዳማን ገንዘብ ለማገዝ የምትፈልጉ በኢትዮጵያ ንግድ ባንክ ቁጥር 1627 እንዲሁም በአቢሲኒያ ባንክ 1614 መጠቀም ይቻላል። ለበለጠ መረጃ ደግሞ በ0911 025881 በ0920 05 24 23 ላይ መደወል ትችላላችሁ። ተጨማሪ ስልክ ቁጥር በ0911 1321 39 ላይ መደወል ትችላላችሁ። ይህ የራማ ጥሪ ነው። ይህ የኪዳነ ምሕረት ጥሪ ነው። ይህንን ፕሮግራም አዘጋጁላችሁ የራማ የህብረት ዜማን በሚሊኒየም አዳራሽ ያዘጋጀላችሁ ደግሞ የሎዛ ኩነቶች አስተባባሪ ነው። በእድምታው እንድትተባበሩ በየአውደ ምሕረታችሁ በየቤተ ክርስቲያኑ ደጀ ሰላም ላይ ይገኛሉ። ትኬት ይዘው ይጠብቋቸዋል። እናንተም አንድ ትኬት በመግዛት የገዳማውያን አባቶቻችን እንታገደን። ከራማ ከዞብል ተራራ አዲስ አበባ ሚሊኒየም አዳራሽ ጥሪያቸውን እያስተላለፉ ነው። ለነበረው ቆይታ እናመሰግናለን። ሰናይ ቀን